ሰላም ዩቲዩብ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ናቲ በጣም ብዙ ያበበዱ ቪዲዮችን በመስራት ተታወቃለሁ። ኦፍ ኮርስ አዲስ ነኝ የታወቀ ነው። ያላለፉ ቪዲዮችን ቼክ ማድረግ ትችላላችሁ። አሪፍ ቪዲዮ ነው የምሰራው። ይሄንን ቪዲዮ በማየት አብረን ሪያክት የምናደርግ ይሆናል። ኦፍ ኮርስ አሪፍ ቪዲዮ ነው። ብራ እንጀምር ይላል። እንጀምር ወደ ቪዲዮ ወይ ከስሩ ያለውን ሰውዬ አይታችሁታል? ከዚህ ሰውዬ ኋላ ያለው ሰውዬ ማለት ነው። እግዚአብሔርን ያባበደ ማለት በቃ ሙድ ውስጥ ስትሆን እኮ ሙድ ውስጥ አትግባ። ሙድ ውስጥ ከገባ መደነስ ካልቻልክ ተበልታል። የምትሆነው ነገር እንዳለ ዊርድ ነው፣ የሚያስቅ ነው ማለት። በተለይ ዘፈኗ ደግሞ ሞቅታ ትሰጣለች። በዛ ላይ አንድ ሁለት ካልክ ጋዴ የሌለ ነው ይበራል ማለት ነው። ይሄ በጣም የሚያስቅ ቪዲዮ ነው። ወደሚቀጥለው ቪዲዮ እንሂድ እስቲ። ሰሞኑን መነጋገሪያ ይሆናል። መንሱር ናሆም ምናምን ነገር አባይ ቲቪ ላይ ቀርቦ አንዳንድ ነገር እያደረጉ ነበር። እስቲ እኔ አልሳደብ ምንም አልም፣ ግን የተሰማኝን እናገራለሁ። ኮርስ ለዛም ነው እዚህ የመጣሁት። የቀን ወጪ ምን ያህል ነው ብዬ ገምታለሁ። ያስቃል። አዎ ሽቶንም ጨምሮ ነው ወይስ ኤቭሪቲንግ? ሽቶ ከተጨመረማ አለቀ። ያንዳንዱ የኢትዮጵያ ሕዝብ ፌንት ነው የሚሰራው። አይ ወጪ በጣም ብዙ ወጪ አለብኝ። ያው የዕለት ወጪ ሲባል ለቢዝነስ የምታወጪው ወጪ አለ። እኔ አሁን ዛሬ ጧት አዳማ ከመሄድ በፊት እናሁም እየሳቀ ነው። እኔ ምንም አይደለም። እንዴው ለቁርስ ለመብላት መኪናን እያሳጠብኩ ቪዲዮ ሰርቼ ማለት አንተ ባተው መንሱርን ሲስቅ ማለት ነው። እግዚአብሔር እንዴ ለምንድነው የሚስቀው? አይ ነው እኮ ትንሽ ክባድ እንዳለ ግልጽ ነው፣ ግን እንዲ ሚዲያ ላይ ሲያስበላው 3000 ብር ከ3 እስከ 5000 ብር ለተቸገረ ሰው ሰጥቻለሁ። እሱን የሚጨምር ከሆነ በቀን ብዙ ብር ነው ማውጣት። ይውጣ እኮ ከነሱ ጨምረ በቀን ወጪ ለሰው ከምትረዳው አንፃር ከምትበላው አንፃር መኪና ስታሳጥብ ጫማ ስታስጠርግ ነዳጅንም ጨምሮ ማለት ነው። የቀን ወጪ እሱ ነው የሚከተል። እኛ እኮ በወር ልንመጣው ነው። አዎ በቀን ብዙ ጊዜ አላሰላም። እኔ የማደርገው ምንድነው በሳምንት 100,000 ብር መኪና ውስጥ አደርጋለሁ። የሳምንት ወጪ መኪና እንዳይዘረፍ እዛ ፍተሻ እንዳደረጉ። አይዘረፍም፣ ችግር የለውም። አንደኛ ቡሌት ፕሩፍ ነው መኪናው። በጥይት ቢመታም ተሰማይ አቦ ክባር እግዚአብሔር ክባር ማለት እውነቱን እኮ ሊሆን ይችላል። መንሱሬ ግን በቃ በጣም እየሳቀ ነው። እኔ ነው ሪአክሽን ነው ያያሉት። የሆነ ቦታም ስለሚሄድ እኔ ነው እየሳቀ ነው። ክቡር ፕሬዝዳንታችን ከወዲሁ ቡሌት ፕሩፍ ፕሩፍ ስለሆነ መሞከር ነው። አሁን የመንሱር መኪና ቡሌት ፕሩፍ አይደለም የሚል ሰው ካለ ሄዳችሁ ቼክ ማድረግ ትችላላችሁ። ቡሌት ፕሩፍ ነው ብራዘር። በራሱ ጋራንቲ ተኩስና ይሞክረው። ከዛ በኋላ ወጪውን የሚሸፍነው እሱ ነው። ካልተሰበረ ነው እንጂ መጫሩ አይቀርማ፣ ግን አይገባም ወደ ውስጥ። ስለዚህ ትንሽ ጭረት ስለሚኖረው የዛን ጭረት ዋጋ መክፈል የሚችል ሰው ካለ መጥቶ ማየት ይችላልና በወር ነው ወጪ የማወጣው። ኦልሞስት ከ400 እስከ 500,000 ብር ወጪ አለብኝ በወር። ጋዴም ማለት የፈለገ ቢሰክስ እግዚአብሔርን የፈለገ ሽቶና እንዲ ቢያረግ ያወጣል። በቃ 500,000 ብር። በቃ ምንም ልናረግ አንችልም። ያለው ሰው ይሰክስ፣ ያካብድ፣ ያወራ። በቃ ቡሌት ፕሩፍና ይበል አለው። በቃ አለቀ እኮ። ኖሮት ነው ያወራው። ገብቷላ። እኔ አሁን እንዴ ምራቅ የለም ምንድነው ያጥኩት? ረዘመብኝ እዛ። እንደ እድሜ ነው እንደ እድሜ። አያችሁ አንዳንድ ሲረዝም ያላመነው እድሜ ይወጣል። አልሰማማ እንደዚህ ጥያቄ ነው እንደምትጠይቅ እንት እኔ አይደለም በቃ ማንም ይሁን ማን መጠየቅ የለብኝም። አንብበውና ካልተመቸ ይዘለላል። ስሙት። እሺ አንድ ሳምንት ያህል ተአምር ነው እኮ። እሺ አለው ተአምር ነው እኮ። ጽሁፉ ነው። አንድ ሳምንት ያክል
አንድ ሽቶ ሳትቀባ ከምታሳልፍ ወይንም ደግሞ ያለ ሻወር ከምታሳልፍ የትኛውን ትመርጣለህ? እንዴ ቆንጆ ጥያቄ ነው። ታዲያ ሁለቱም የምታረጋቸው ናቸው። ሽቶ አይጨክንም አልችልም እኮ ሱሴ ነው እኮ ኪሴ ውስጥ ነው ያለው። እንዴት አድርጌ ይኸው እየተቀባሁት ነው እኮ ሳምንቱ ሙሉ እንዴት አድርጌ ያለ ሽቶ እችላለሁ? ሳምንት ሙሉ ደግሞ ሳይታጠቡ ማለፍም ከባድ ነው። ስለዚህ ከሁለት አንዱን ካልመረጥክ ከነዚህ ውስጥ አንዱን ትመርጣለህ። ይሄ ነው ጨዋታው። ወት ሻወሩን በሽቶ ደብቀው ያለበለዚያ ከነዚህ ውስጥ አንዱን መርጠህ ትበላለህ፣ ትቀምሳለህ፣ ትጠጣለህ። አንድ ሳምንት ያለ ሽቶ ማኖርን ነው የምፈልገው። ለምን የምቀባቸው ሳሙናዎችም ሽቶ ስለሆኑ ማለት ነው። ብራንድ ሳሙና ነው የምጠቀመው። እነዛ ሳሙናዎች የራሳቸው ጠረን ስላላቸው የሽቶን ያክል ሻይን ባያደርጉ ቢያንስ ግን ደስ የሚል የሚስብ ነገር። በቃ እኮ ምንም ማድረግ አይቻል። የአንዳንድ ሰው ተፈጥሮ እንደዚህ ነው። በቃ ማውራት ይመቸዋል። በቃ ያለውን ነገር አወራ እንዴ ደን መብቱ እኮ ነው። ሰዎች ለምንድን ነው እንደዚህ እየሆናችሁ ያላችሁ? ተው እንጂ። አሁን ኮሜንት አንድ ራንደም ኮሜንት የሚሳደብ ሰው መንሱር እስቲ አንተ ለምንድን ነው የምትሰድብኝ? ና እስቲ ዝም ብዬ 10 ሺህ 20 ሺህ ብር ልስጥ ምናምን ቢለው ይሳደባል። ያ ሰው ሀሳቡን ይቀይራል። አረ መንሱሪ ምናምን ነው የሚለው። ሁላችንም እድል ስላላገኘን ነው ራንደም ሊመሸለም ቢጀምር አዳሜ ተሳዳቢ እሱን ቪዲዮ እንዲ እየሰራሽ ነው አረ መንሱሪ ይለያል ምናምን ነገር እያላችሁ እኮ እንትን ልትሉ ነው። በቃ አትሳደቡ እንዴ። መንሱሪ ወደ ቪዲዮ ባለው አሁን በጣም ተሰቀለ ነው የምትስቀው። ባለፈው እዚህ 500 ሺህ ብር ሲወስድ ምን እንዳለኝ ታውቂያለሽ? መንሱር ከዛሬ ጀምረህ እስከ 500 ሊሚት መሰከስ ትችላለህ። ኤግዛክትሊ ይሄን ነው ያልክ ያሉት። በቃ መሰከስ ይችላል ከሰጠህ መሰክ ባይሰጥህም ይሰክስ። በቃ መብቱ ነው አለው። ገብቷል አይደል? አሁን ይመች ለዚህ እኮ አልደረሰም። ኧረ ገና ነው። አንዌ ወደ ቀጣይ ቪዲዮ እንሂድ። 500 ሺህ ብር ቅድሚያ ከፍላችሁ የቀረውን 1.2 ሚሊዮን ወይት 500 ሺህ ብር ከፍለን የቀረውን 1.2 ሚሊዮን ብር በባንክ ልትለን ነው። ኦኬ እቺ የትኛው ሪል ስቴት ነው ማለት ነው? አሪፍ እኮ ነው አይደለ? 500 ሺህ ብር ከፍለን ከዛ ቀሪውን በባንክ 1.ምናምን ሚሊዮን። አረ ያበደ ነው፣ የምር ያበደ ነው። የትኛው ሪል ስቴት ነው? ብር ደግሞ ባንክ የምናመቻችላችሁን ሂማን ሄር ላሳያችሁ። ይሄንን ሂውማን ሄር ነው። 1,700,000 ብር ሂውማን ሄር ነው። 4 ኢንች ብራውን ስትሬት ሄር ቦሌ ዋርካ ታወር ፈርስት ፍሎር 15 ቁጥር ካሽ 500 ሺህ ብር ይዘው ሲመጡ የቀረውን 1.2 ሚሊዮን በባንክ አመቻችተን በደስታ እንልኮታለን። እግዚኦ የማያሰማን የለም ማለት ስለ ዊግ ምናምን ስለ ሂውማን ሄር በጣም ብዙ ተብሏል። እኔ አዲስ ነገር ልፈጠር አልችልም፣ ግን በጣም እየተለያየን ነው ነገሮች። ቀን በቀን እየከፉ ነው። ቀን በቀን የድሃውና የሀብታሙ ዋጋ እየሰፋ እየመጣ ነው። ድሃው ቀን በቀን ሎ እየወረደ ነው እየመጣ ያለው። ሀብታሙ ደግሞ እየጨመረ ቆይ ምንድነው የተፈጠረ ያለው? በመሃል የተፈጠረው ግሊች ምንድነው? እሺ ቢያንስ እኮ እኛ እንደነሱ ሀብታም ባንሆን እንኳን ካለንበት እኮ መውረድ የለብንም አይደል እንዴ? እነሱ ይጨምራሉ። የ2 ሚሊዮን ሂውማን ሄር ገና እኮ ሚኒመም ዌጁ ሊሆን ይችላል። ሚኒመሙ ሊሆን እስቲ ጎግል እናርግ። ኤአይ የታባች ነሽ ኤአይ። እሺ the most expensive human hair, how much is it? The most expensive human hair is a color you see የዓለማችን ውዱ ኤክስፔንሲቭ የሚባለው ሂውማን ሄር $115,000 ነው which is ወደኛ ሲቀየር 17 ሚሊዮን 18 ሚሊዮን አካባቢ ማለት ነው። እየተጠጉ ነው ወደዛ። አሁን የ2 ሚሊዮን ሂውማን ሄር ማለት እኛ ደሃዎች ወይ በኢኮኖሚ ዝቅ ያልን ሰዎች የ2 ሚሊዮን ሂውማን ሄር እኮ አንፈልግም። አምላካችን ሆይ እኛ የምንፈልገው በቃ ትንሽ ነገር እኮ ነው። just ትንሽ ነገር ነው በቃ ካለንበት አላ ትንሽ ራምድ ትንሽ እኔ ምንም አለው። ወደ ቀጣይ ቪዲዮ ነው ማይተክም ማሪ ማሮለላ አለልሻል ወየየ ነገላ አቤላ ላላላ ይበላ ሚሳይ ከጄሹ ወቀታ በርባሬ ነው በርባሬ እኔ ስለዚህ ቪዲዮ ምንም አለም ሰውየው ልክ ነው ያልኩ ሳይሆን ኮሜንት ላይ እሳይ እንኳን ደጋርክ እንኳን መታቸው። እኔም እኮ የሆነ ነገር እኮ ደስ ብሎኛል። ምክንያቱም
ሹፌሮች፣ ትራፊኮች ሰዎች ላይ ሹፌሮች ላይ ከሚያደርጉት በደል አንጻር ይሄ ምንም ነው፣ ምንም ማለት ነው። ግን ከሱ ጋር የተደባደበው ሰውዬ ምንም ላያቅ ይችላል፣ ኦር ጥፋተኛ ላይሆን ይችላል በሌላ ኬዝ እና ደግሞ ይሄ ሰውዬ ጥፋተኛ ሊሆን ይችላል። ገብታችኋል አይደለ? እሱ አይደለም አሁን ኮሜንት ላይ ገብታችሁ እሰይ ደግ የምትሉ ሰዎች መጨረሻቸው ምን እንደሆነ ነው የእናንተ ሳይሆን የሰውየው ማለት ነው ያደፋፈራችሁ ሰውዬ። ትራፊክ ፖሊስ ላይ ድብደባ የፈጸመው ግለሰብ በቁጥጥር ስር መዋሉ ተሰምቷል። ሳሊተ ማርያም አካባቢ በስራ ላይ የነበሩ 2 ትራፊኮች መንጃ ፍቃድ ሲጠይቁት ፍቃደኛ ባለመሆኑ እንዲሁም ደግሞ ትራፊኩ ላይ ድብደባ በመፈጸሙ በአሁኑ ሰዓት እንግዲህ በቁጥጥር ስር ውሏል። እንደምትመለከቱት ገባሽ ብራዘር፣ ከገባሽ ደግሞ መውጣት በጣም ከባድ ነው። እስር ቤት የሚባል ክፉ ነገር ሞራላችሁን፣ እድሜያችሁን፣ ቤተሰባችሁን፣ ወኔያችሁን፣ ተስፋችሁን ሁሉን ነገር ጭልም ነው የሚያደርገው። በተለይ በምንም ብቻ መጠንቀቅ ነው ያለባችሁ። ስህተት ሰርታችሁ እስር ቤት ላለመግባት መጣር ነው በዚህ ጊዜ የፖሊስ አይን ውስጥ ላለመግባት። ምክንያቱም እነሱ ከኛ ከፍ ያለ ሌቭል ላይ ስለሆኑ ምንም ብናረግ ከነሱ ልናመልጥ አንችልም። ከያዙን ያዙን ነው። ለመፈታት ራሱ በጣም ብዙ ስቃይ ነው ያለው። ስለዚህ በጣም ጥንቃቄ ያስፈልጋል። ጥንቃቄ አድርጉ ከፖሊሶች ጋር የምትደፋፈሩ ሰዎች። አይ ሪስፔክት ፖሊስ ነው። ኤኒዌይ የዛሬ ቪዲዮ ይሄንን ይመስላል። እንደወዳችሁ ተስፋ አረጋለሁ። በቀጣይ ባባቦድ ቪዲዮዎች እስክንገናኝ ድረስ ቻው ቻው።